አቶ ቶማስን ቴዲን አግቶ ያስቀመጠው ቴዲ ይሄ ክፍል እንዳይከፈት ይሄን ክፍል ምንም ነገር እንዳታደርጉ እያለ ደብቆ ያስቀመጠው አቶ ቶማስን ነው። አቶ ቶማስ አንዳንድ ጊዜ ድምጽ ያሰማል፣ ነገር ግን ምንም አይደለም ዝም ብሎ ነው ምናምን እያለ ሁሉ ጊዜ ይሸፋፍናል። ቤተሰብ ቴዲ መጋለጥ አለበት፣ ቴዲ የስራውን ማግኘት አለበት የምትሉ ካላችሁ እስኪ ሀሳብ አስተያየታችሁን አካፍሉኝ። በዛ ላይ ደግሞ ቤሉል እኔ የሆነ ነገር እንድደርስበት አልፈልግም። ጆ ቤሉልን የሆነ ችግር ውስጥ ሊከተው ነው። ያን የሰጠውን ፋይል ወይም ደግሞ የሰጠውን ሜሞሪ አይተክ ከዛ በኋላ እኔ እረዳሃለሁ ብሎታል። ነገር ግን ቤሉል ያን ተቀብሎ ከሄደ በኋላ ለሌላ ሰው ደውሎ እንዳያመልጥክ በትክክል ስራህን ስራ ብሎ ደውሎ ነግሮታል። ማርያምን እኔ ቤሉል ምንም ነገር እንደሆን አልፈልግም በነገራችን ላይ ማለት ነው። ምክንያቱም ገና ብዙ ነገር ማድረግ ያለበትና ወይዘሮ ሄለን እየሰራች ያለችውን ነገር ለእያንዳንዷ ማወቅ አለበት ብዬ ስለማስብ ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁኝ? በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ነባር ቤተሰቦቼ ስወዳችሁ ፕሊዝ ላይክ ማድረጋችሁን አትርሱ ማለት ነው። ምክንያቱም ላይክ ማድረግ ምንም አይቀንስም። ቤተሰቦቼ ስወዳችሁ ማለት ነው። ላይኳን ጫን በሏት። ለማንኛውም ወደ ድራማው ስመለስ ቤሉልም ቢሆን ካያችሁ ኑኑን ብዙ ነገሮችን አውቄያለሁ፣ ብዙ ነገሮች ላይ ደርሼባቸዋለሁ። ነገር ግን በዚህ ጉዳይ የሆነ ነገር ከተፈጠረና የሆነ ነገር ከደረሰብኝ እንድታግዥኝ እፈልጋለሁ፣ በዚህ ቃል ግቢልኝ ብሏታል። ሲቀጥል የሆነ ያው ስለ አዲስ ስላመጣት ይመስለኛል አሁን የምነግርሽ ነገር የለም፣ ነገር ግን ወደፊት የሆነ ነገር አይተሽ የሆነ ነገር ሰምተሽ በዛ ነገር እንድትቀየምኝ አልፈልግም። ጊዜው ሲደርስ ሁሉንም ነገር አስረዳሻለሁ፣ ብቻ ከጎኔ እንዳትርቂ ቃል ግቢልኝ ብሎ ቃል አስገብቷታል። ኑኑ አሁን ምንም የምታውቀው ነገር የለም ስለዚህች አመጣት ስለተባለችው ፍቅረኛው ማለቴ የድሮ ጓደኛው። እሷ ግን ትወደዋለች፣ ታፈቅረዋለች። ሌላው አዶናይ አሁንም ቢሆን ጥንስሱን እየጠነሰሰ ነው። በነገራችን ላይ ቤተሰብ እኔ እንደ አዶናይ እየተመቸኝ ነው። አዶናይ በጣም ስማርት እና እንዴት መራመድ እንዳለበት የሚያውቅ በጣም ብልጥ ልጅ ነው። እንደ ቤሉል በገሃድ የሚሰራ አይደለም። ቤሉል ሁሉንም ነገር በፊት ለፊት መጋፈጥ ነው የሚፈልገው ታውቃላችሁ። በድብቅ የሚሰራው ነገር የለም። ነገር ግን አዶናይ በጣም ስማርት ነው። የቱ ጋር ምን ማድረግ እንዳለበት፣ ማንን እንዴት ማሳመን እንዳለበት፣ ሰውን እንዴት መቅረብ እንዳለበት፣ ከዛ ሰውዬ እንዴት መረጃ መውሰድ እንዳለበት በጣም የሚችልበት ነው እና ከምንም በላይ እኔ አዶናይ በጣም ይመቸኛል። እና ውድ ቤተሰቦች ወደ ቴዲ ስመለስ ደግሞ ቴዲ ተጋልጦ መታሰር አለበት። ቴዲ ከሰራው ወንጀል በላይ አሁን ደግሞ 3 ሴቶችን አንድ ላይ እያተራመሰ ነው። ሄለን፣ ቤቲ፣ መሲ እነዚህን 3 ሴቶች እያተራመሰ ነው ያለው። ከአንዱ ያልቆመ። እኔ አሁን ሳስበው ውድ ቤተሰቦቼ ቤቲን ራሱ የሚያፈቅራት አይመስለኝም። ምናልባት ለሌላ ለሆነ ጥቅም ነገር ፈልጓትስ ቢሆን አይታወቅም። ልክ መሲን ለራሱ ጥቅም እንደዚህ እንደ እንዝርት እያሾራት እንዳለው ያችንም ለሌላ ነገር ፈልጓት ይሆናል ብዬ አስባለሁ። ምክንያቱም ቴዲ ያችን ቤቲን ያፈቅራታል ብዬ በጭራሽ አላስብም። ለሱ የምትመጥነው ነገር አይደለችም። ይልቁንስ ከቤቲ ይልቅ ለቴዲ መሲ በጣም ትመጥነዋለች ብዬ አስባለሁ። ትንሽ ናት፣ ከዛ ደግሞ ቀጫጫ ናት ምናምን። የቤቲ እና ቴዲ ግን በጭራሽ በምንም የማይመጣጠኑ ናቸው። ግን ምናልባት ለሆነ ነገር ፈልጓት ይሆናል ልክ እንደ መሲ ማለት ነው። ሌላ ውድ ቤተሰቦች እንግዲህ ጆ ቤሉልን ጠርቶ አግኝቶት የሆነ እንትን ሰጥቶታል፣ ሚሞሪ ሰጥቶታል። ያ ሚሞሪ ደግሞ በጣም ብዙ ነገሮችን የያዘ ነው። ወይዘሮ ሄለን ስላደረገችው እያደረገች ስላለው ብዙ ልጆች ታግተው ወደ ውጭ ሀገር ሊላኩ እንደሆነ ብዙ ነገሮችን የያዘ እና ብዙ ነገሮችን የሚያሳይ ነው። ቤሉል እዚህ ላይ አምኖታል። ለምን እንድትረዳኝ ፈለክ፣ ለምን እንደዚህ ልታግዘኝ ፈለክ ብሎ ቢጠይቀውም በጣም ብዙ ነገሮች የተሰሩ ስላሉ እሱም ማወቅ ስላለብህ ነው ብሎ እንግዲህ ያን ፋይል ሰጥቶታል። ቤሉል ያን ፋይል ተቀብሎ ወደ ቤቱ ሲሄድ ላለቃው ደውሎ ጆ ሰጥቼዋለሁ አድርግ ያልከኝን ነገር አድርጌያለሁ፣ ነገር ግን እንዳያመልጥክ አደራ ብሎታል። ቤሉል ምን ይደርስበት ይሆን? እናንተ ምን ይደርስበታል ብላችሁ ታስባላችሁ? እኔ በበኩሌ ቤሉል እውነት ነኝ ብላችሁ ምንም ነገር እንዲደርስበት አልፈልግም። ደግሞ በተለይ በደንብ አድርጎ እውነታውን እስከሚያውቅ ድረስ ወይዘሮ ሄለን እና ቴዲ በዛ ቤተሰብ ምን እንዳደረጉና ምን እየሰሩ እንደሆነ ሁሉንም ነገር ሳያውቅ ቴዲ ምንም ነገር እንዲሆን አልፈልግም። ሲቀጥል ጆ
እየሰራ ያለው ለወይዘሮ ሄለን አይደለም። አሁን እንትናን ሲያታልለው ራሱ ቤሉልን ሲያታልለው እኔ ከሄለን ጋር እየሰራሁ ያለው ሰው ነኝ። ስለዚህ የሄለንን ሚስጥር ስለማቅ እያመጣሁ ላንተ እነግርሃለሁ ነው ያለው። ነገር ግን እያታለለው ይመስለኛል ውድ ቤተሰቦቼ። ያ ከሄለን ጋር ቢሰራም ለሄለን በጭራሽ የእውነት እየሰራላት አይደለም አውቃለሁ። ነገር ግን ለዛኛው ሰውዬ እየሰራለት ነው ያለው። በነገራችን ላይ ጆን ቢሆን ኤልሻዳይ ምንድነው ስላት የነበረው ቆይታ ያለሽ ለእያንዳንድሽ እበቀልሻለሁ ነው ስላት የነበረው። እንግዲህ በምን እንደሚበቀላቸው አይዶን ነው። ኤልሻዳይም ዝም ብላ ከፍና ዝቅ እያደረገች ስትናገረው እንደውም በጣም ነበረ እየጮህባት የነበረው። እሷም አልፋት ትቀመጥ። እናትየው ራሱ እኮ አሁን ኤልሹን ስለምትጠራጠር ልጇ ትሆን አትሆን የሚለውን ነገር ስለምትጠራጠር ለልጇ ያን ያክል እየተቆረቆረችላት ያለች አይመስለኝም። እሷ ግን እናቷ ያለቻትን ነገር በአጠቃላይ ለማድረግ ትሞክራለች። ሌላው መኮንን እውነት ወንድም ግን ይኑር ጌታ። በቃ ወንድም ማለት መከታ ነው። ወንድም ማለት ጋሻ ነው። ወንድም ማለት በቃ ሁሉ ነገር ነው። ወደ ቤተሰቦቼ እኔ እንደ ዛሬ ማለት በትናንቱም ሆነ በዛሬው ዕለት በጣም ነበር ያስደስተኝ። እንደ ሁለቱንም እህቶቹን እየወተት አምጥቶ ሶፋ ላይ ውርውር ሲያደርጋቸው ሲጮህባቸው ምናምን ጌታ በጣም ደስ ይላል። ትንሽም እንግዲህ የመሲ ትንሽ ነው። ምናልባት ለኑኑ እንኳን ታላቋ ሊሆን ይችላል። ብቻ ግን ወንድም ታውቃላችሁ ወንድም ነው ጌታ በጣም የሚያስደስተው። በዛ ላይ ደግሞ ቴዲ እንዴት አባቱ ሲሞላቀቅበት እንደነበረ አይታችኋል። እህትክ አሁን ጎትታ ብትወስዳት ነገ ተመልሳ ራሷ ትመጣለች እያለ እንደውም በጣም እያናደደው ነበር። እና አንዳንድ ጊዜ ግን ሴቶች ስንባል ማለት ነው እንዴት እንደምናስብ አላውቅም። አሁን እናንተ በመሲ ቦታ ብትሆኑ ምን ታደርጋላችሁ? ከዛ ቤት ለመውጣት እውነት የቴዲ ማንነት ወይም ደግሞ የተዋወቃችሁትን ጓደኛችሁን ማንነት ሳታውቁ ልክ እንደ መሲ ታደርጋላችሁ? መሲ እኮ አሁን ችግሯ ማለት ነው ቤተሰብ መሲ ስለ ቴዲ የምታውቀው ነገር የለም። የምታውቀው ነገር የለም ብቻ ሳይሆን ከቴዲ ቤት ብዙ ነገሮችን እያገኘች ነው። ይህ ነገር ምንድን ነው ብላ መጠርጠር ነበረባት። ነገር ግን እሷ በጭራሽ ልትጠረጠር አልቻለችም። በጭራሽ ልትነቃ አልቻለችም። ለምን እንደሆነ አላውቅም። ዋይ መሲ መንቃት ነበረባት። ጡት መያዣ ተገኘ። ቤቲ ፍቅር ደወለች። ከዛ ያ አርቲፊሻል ጌጥ ከሶፋው ላይ ተገኘ እና ሲያወራ ራሱ ካያችሁ በቃ ፎቅና ምድር እየዘለለ ነው የሚያወራው። እሱ እየተደናበረ ነው የሚያወራው። ምክንያቱም ውሸት ሁልጊዜም ውሸት ነው። ውሸት አንድ ውሸት ከዋሻችሁ ያንን ነገር ለማስተካከል ሺህ ጊዜ ተዋሻላችሁ። ደግሞ ስትዋሹ ትደነባበራላችሁ። ቴዲ አሁን የሚናገረው ቃላት እስከሚያጥረው ድረስ ነበረ እንደዛ ሲዘባርቅ የነበረው ማለት ነው። እና እንዴት እንደማጠረጥር ነው እኔ ግራ አይገባኝ። መሲ ለምን አጠረጠረ? መሲ ለምን እንደዚህ ሆነች? ሲቀጥል ደግሞ ከቤቲ ጋር እንግዲህ ቤቲ ማለት በጣም ሲወሳሰብ ነገሩ ቤቲ የቴዲ ፍቅረኛ ናት። ሲቀጥል ደግሞ የቤሉል ፍቅረኛ ወይም ጓደኛ ናት። መሲ ያን አርቲፊሻል ለብሳ ስታያት እቺ ቤቲ የተበየዋ የቴዲ ፍቅረኛ አበደች። ይሄ አርቲፊሻል የራሴ ነው እንዴት ልሰርቀኝ ትችላለች? ለምን ሰረቀችኝ ብላ ተደባድበዋል። መሲ ደግሞ በጭራሽ ሰርቃ አይደለም። አስባችሁታል? ያገኘችው ከቴዲ ቤት ነው። እሷ ደግሞ መሰላት የራሷ ስለሆነ ሰርቀኛለች እንዴት ትሰርቀኛለች ብላ አበደች ማለት ነው። ሁለቱ ተደባደቡ። ገብቷቸዋል ቤተሰብ? ሁለቱ ተደባድበዋል። ነገር ግን መሲ ካሁን በኋላ ወደኋላ መለስ ብላ ማታስብ ከሆነ የምትገባበት ትልቅዬ ችግር መውጫ የምታገኝበት አይመስለኝም። ምክንያቱም ቴዲ ለመጠቀም ነው። እኔ ግን አንድ ሰው ጭንቅላት ያለው ሰው ማርያምን ጭንቅላት ያለው ሰው ማለት ነው ወደ ቤተሰቦቼ እንዴት አይጠረጥርም? እንዴት ይሄ ነገር አይባንንም? እንዴት አጠረጥርም? ይሄ አርቲፊሻል የኔ ነው ከየት አባሽ አመጣሽው ሰርቀሽ ነው ስትላት ምናልባት መሲ አሁን ለጊዜው ተመሳሳይ ነው ሌላ ጠፍቶባት ይሆናል ብላ ልታስብ ትችላለች። ግን እዛ ቤት ነው ያገኘሁት ለምን እንደዚህ ያለችኝ ብላ ማሰብ ራሱ አለባት። ትንሽ እንኳን ማሰብ አለባት እየተፈጠረ ስላለው ነገር። ነገር ግን እሷ ምንም ልታስብ አልቻለችም። በጭራሽ ልታስብበት አልቻለችም ማለት ነው። እቺ ኤልሹ ተብዬዋ የቤሉልን ፍቅረኛ ቪዲዮ ያው ፎቶ አንስተሽ ላኪልኝ ብላ ስለነበረ እናትየው እንግዲህ ቪዲዮ ቀርጻ ለእናቷ ለመላክ እያደረገች ነበር። ያው ነቅታባታለች፣ አይታታለች። ከዚህ በፊት ሰምታ ስለነበረ
ፎቶዋን አንስተሽ ላኪልኝ ብላኛለች እና እንዴት አድርጌ የዚችን ልጅ ፎቶ አንስቼ እንደምልክ እባክህ አግዘኝ እያለች ለጆ ስነግረው እች ልጅ በጆሮዋ ሰምታለች። ስለዚህ ስለምታውቅ እዛ ጋር ቁጭ ብላ ቪዲዮ እየቀረጸቻት ስለነበረ ያው ደርሳባታለች። ነገር ግን ይችኛዋ ደግሞ ተይ አትጣያት ምናምን ስላለቻት ጓደኛዋ አስመልጣታለች። ያም ሆነ እየተከተለች ሄዳ ነበረ። እየተከተለች ሄዳ ከወይዘሮ ሄለን ጋር የደረሰችባት ገብቷቸዋል። ወይዘሮ ሄለንን ለመጀመሪያ ጊዜ ስታያት ነው እንግዲህ ቤሉንም አስጠንቅቋታል። ሄለን ማለት በጣም ቆንጆ ናት፣ ነገር ግን ጀርባዋ በጣም ብዙ ወንጀል የተሞላ ነው። ስለዚህ ከኋላም ከፊትም ማየት አለብሽ፣ መጠንቀቅ አለብሽ ብሏት ነበር። ያን ነገር ትዝ ብሏት በደንብ አድርጋ ነበር ከእግር እስከ ራሷ አብጠርጥራ ስታያት የነበረው የቤሉል ፍቅረኛ። ወደሆኑ ከኋላ መጥቶ ጆ ለማፈን ሞክሮ ነበር፣ ነገር ግን አልተሳካለትም፣ አምልጣለች። እዚህ ላይ ኤልሻዳይ በጣም ነበር የደነገጠችው፣ በጣም ነበር የፈራችው። እናቴ ምን እያደረግሽ ነው? ለምንድን ነው የምታግቻትስ? ለምንድን ነው ከውስጥ ልታስገቢያት የነበረው ብላ ብትጠይቃትም እናትየው በጭራሽ ልትመልስላት አልቻለችም። ወደ ቤት ሂጂ በቃ እኔ አልፈልግም አሁን ከአንቺ ጋር ማውራት ብላ እንግዲህ ወደ ቤት እንድትመልስ አድርጋታለች። የቤሉል ፍቅረኛም ቤት መታለች። ከዛም ቤሉል ከኑኑ ጋር ቆይቶ ሲመለስ ወደ ቤት እጅ ለእጅ ተያይዞ ነበር። ኑኑ በጣም ደንግጣ ወደ ላይ ስትወጣ ጠይቀዋለች። ምንድናት? ምንህ ናት? እውነት ሰራተኛ ናት ወይ ምናምን ብላ ጠይቀው ነበር። ያው እሱ ግን አሳምኗታል። ያም ሆነ ያው የት ነበርሽ ብሎ ሲጠይቃት ሄለን ልታገታት እንደነበረ ምናምን ስትነግረው ሲነግራት በጣም ነበር የደነገጠው። ወደ አሁኑ እንግዲህ ጆ ይደወለ። ማነው ሊያግትሽ የነበረው ሲላት ጆ የእሷ ፍቅረኛ የቤት ፍቅረኛ ነኝ ብሎ መጥቶ የነበረው ነው ስትለው በጣም ደንግጦ ነበር። ወደ አሁኑ ጆ ይደውላል። ጆ ደውሎ እናፈልጋለሁ ብሎ ሲለው እንግዲህ እዚህ ላይ በጣም ነበር የደነገጠችው። የቤሉል ፍቅረኛ የሆነ ነገር ያደርገዋል ብላ ያው እንደሚያደርገው ደግሞ እርግጠኛ ነው። የሆነ ነገር ሊያደርገው ነው እዛ ድረስ ደውሎ እየጠራው ማለት ነው። ሌላው የዚች ስለመሲ ነው። አሁንም ቤቲ ተብዬዋ ይሄን አርቲፊሻል የራሴ ነው እና ከየት አባሽ አመጣሽው ብላ ስትጮህባት መሲ እዚህ ላይ መጠርጠር ነበረባት። አልጠረጠረችም፣ ግን ተደባድበዋል። ያችን በጣም አነጋገሯ ለከት የላትም ታውቃላችሁ። እንዶ ማንኛውም ሰው ሰራተኛ ቢሆንስ ታዲያ በዚህ ደረጃ አንድ ሰራተኛ ሌባ ሊሆን ይችላል። ሁሉም በአጠቃላይ መደምደም አለበት። ብቻ ያችን ንግግሯ ምኗም አይጥምምና እንድትከፍ አስባችሁታል። ለዛውም እንግድነት ሄዳችሁ ከሰው ቤት ከዛ እዛ ቤት ያሉትን ልጆች እንደዚህ ከፍ ዝቅ አድርጋችሁ ስትናገሩ አንዳንድ ሰው ታውቃላችሁ ገንዘብ ይኖረውና አስተዳደግ የሚባለውን ነገር ይረሳዋል። እንዴት እንዳደገ እንዴት ከሰው ጋር መኖር እንዳለበት ሁሉ አያውቅምና ይችም ላይክ እንደዛ አይነት ጸባይ ያላት ሴት ናትና በጣም ነበር የገረመኝ። ለማንኛውም እኔ እዚህ ላይ ያበቃሉ። ማሮች አመሰግናለሁ።